ተረጋግተሽ ካሜራህን ይዘህ ውጣልኝ። ካሜራህን ይዘህ ውጣ። ወዴት ማንወጣ? ተረጋግተሽ ቁጭ። እጅህን ከላይ ላይ አንሳ። ያማህ ነይ ተነሽ ቁጭ። ነይ ያለችበት ትወስጂናለሽ። ነይ ያማህ እንደ የሞተ ሰው ምን አድርጊ ነው የምትለኝ? ሰውዬ ጤነኛ ነህ ሲጀመር ነው ወይስ አንተ ራስህ የሙት መንፈስ ተገብቶብሃል? ስማኝ እስኪ አንቺ እስኪ ዝም በይ። አንቺ ምን እያደረግሽ ነው? ቆይ እኔ ቤተሰቤ ቤት ነው እያልሽ ነው አይደል? የአባቴ ቤት ነው። የስ ይሄም አትሽ መልስ አስረዳኝ እስኪ ማን ነች? እንዴት እዛ እንደገባሽ እኮ እኔም አውቃለሁ። እኔ ምንም የማውቀው ነገር የለም። አሁን ያለሽበት ቦታ ከዚህ ርዕስ ጋር ከአባቴ ጋር ማውራት ትችላለህ። ሰማኛለህ? ሲተይኝ በእናትሽ አታስጩሂኝ። አሁን እኔ ህመምተኛ ነኝ። በቃ አታስጩሂኝ። የሆነውን ነገር ደግሜ እንድናገር አታርኪኝ። አሁን እውነቱን ልንገርሽ፣ እሱ ወንድምሽ ነው። በቃ አለቀ። እስከዛሬ ድረስ ደብቃችሁኛል። ምን ሆና በምን ምክንያት እንዴት ልትሞት ቻለች? ይሄንን የት ነው ያለችው ልጅቱ? አንቺም አልነገርሽኝም፣ አባትሽ አልነገረኝም። እኔ አላውቅም እያልኩህ እኮ እሱን መጠየቅ ትችላለህ። እኔ አላውቅም። አንቺ አባት የኔም አባት ነው። እንደሚያስከፍስስ አታውቅም? ይኸውልሽ ንግግርሽን አስተካኪ። ይኸውልህ ስለ ህግ እኔ በደንብ ነው የማውቀው። ትሰማኛለህ? ይሄ አፍህን እየከፈትክ ያለው ነገር ግን ሊያሳስርህ ሁላ ይችላል። ስለ እኔ አባት የማውራት መብት የለህም። አባቴ የምትይው ግለሰብ የኔም አባት ነው። ግባሻል አይደለ? ኤልሳ ትሰሚኛለሽ? ይሄ ማስፈራራ፣ ዛቻ፣ እንደፈለግኩ እንደዚህ አደርጋችኋለሁ ለምን መጣህ ነው የሚለው ቃላቶች አትጠቀሚም ከዚህ በኋላ። ይሄ ቤት የኔ ቤት ነው። አሁን እኔ የእናቴ አባቴ ቤት ነው። ስማኝ፣ ይኸውልህ እኔን ያጠረጠረኝ ነገር ልጄ ሞተች ከተባለች በኋላ ማለት ነው በቀጥታ የእሷን ቦታ የያዘችው እሷ ነው። ልጄን ስትገያት አውቃለሁ። ከ15 ቀን በኋላ መጥተሽ ደግሞ ልጄ ሞተች ቀበርናት ስትይኝ አውቃለሁ። ሰማኛለህ? ከዚህ በኋላ እንደዚህ አይነት ነገር አልፈልግም። እሺ እንዴ አጎቴ፣ እኔ እኮ አምኜ ነበረ ልጄን ገደልሽ ምናምን እያልክ ነው እንዴ? ዛሬ ለእሱ እየወሰንክ ነው። ትሰሚኛለሽ? እሱንማ እኮ ይኸውልህ አንተ እዛ ሱዳን ምናምን እያልክ በምትመላለስበት ጊዜ ነው ልጅህ ቀብር ላይ እንኳን ያልተገኘው። ግን እኔ አልገደልኳትም እያልኩ ነው። እናንተ ሁለት እንደውም እሱም አለበት ብዬ ነው የማስበው። አባትሽ ምን ለማለት ፈልገሽ? ቆይ እኔ ምንም ስራ አለ ታውቂያለሽ አልኩ እኮ። ወይኔ ጉዴ! ስነ ስርዓት ይኑራችሁ። በቃ ከጀርባ ማንነት አለሽ ሌላ ተባብራችሁ ነው እንዴ ያላችሁት? ቆይ አዎ ሰዎቻችሁ ይገጣሉ። ምንድነው ድንገተኛው ሞት? ምን አደጋ እንደደረሰባት? መኪና አደጋ ነው? በሰው እጅ ነው? ምንድነው? አሮን ነው። ታዲያ እንዴት ድንገተኛ ሞት እንደሆነ አወቅሽ? ምን አድርጌ ነው የምትለኝ? እቺ ልጅ ትሙት አትሙት አላውቅም። ይገባሻል አይደለ? አላውቅልህም። እንዳነጋገርሽ ግን እንደጠረጠር ነው ወይ እቺ ልጅ አልሞተችም ወይ ደግሞ የእሷ ሞት ላይ እጅሽ አለብን። አሁን ልጅቷ ሞታለች ነው እያልሽኝ ያለሽው አይደል? አዎ የመቃብር ቦታ ትወስጂናለሽ። ሄደን እንቆፍራለን። የመቃብር ቦታ አንተ ነኝ እንደ አይነት ነገር አለ ውዴሽ ሳይሆን በግድሽ ዞር በልልኝ። ዞር በልልኝ። አልነሳም። ዞር በልልኝ። ማነች? እስኪ ኧረ ግልጽ አድርጉልኝ እንዴ! እኔ ተዛገብኩ ነው። አይዞህ ምን አልሽ እኮ? ማነሽ እያልኩሽ ነው። ቆይ አይደለም ቆይ እሷ ምን ሆነሽ ነው? ሰማኝ እስኪ ቆይ አንቺ እስኪ ዝም በይ። አንቺ ምን እያደረግሽ ነው? ቆይ እኔ ቤተሰቤ ቤት ነው እያልሽ ነው አይደል? የአባቴ ቤት ነው። የስ ይሄም የኔ ደግሞ የኔ አባቴ የእናቴ ቤት ነው። አባቴ አቶ ስማ ይባላል፣ እናቴ ደግሞ ወይዘሮ ትዝታ ትባላለች። ስለዚህ ይሄ ቤት የኔ ቤት ነው። የኔ ቤት ነው ማለት እሺ፣ ምን ትሰራላችሁ ማለት? ቆይ አትሽ መልስ አስረዳኝ እስኪ ማን ነች እንደሆነ ቆይ እነግርሻለሁ። አንቺ እኮ አሁን ምንድነው ጥያቄ ታቀርቢያለሽ፣ ብቻሽን ትለፈልፊያለሽ። አትለፍልፊ እስኪ። ሁሉን ነገር አንቺ ብቻ ነሽ እንደምታውቂው። እስኪ ተረጋጊ፣ መጀመሪያ ተረጋጊ። አሁን እኔ እነግርሻለሁ ካልኩ እነግርሻለሁ ነው አይደለ? ወይ ደግሞ ውጪ በቃ ተይና ሂጂ። ለምንድነው የምወጣው? ካልወጣሽ አርፈሽ ቁጭ ብለሽ ስሚ። ያፍጥኑታ። እኔ ስራ ያለብኝ ሰው ነኝ። ታይም እኛ ስራ ፈትነን ማለት ነው። ምን ማለት ፈልገሽ ነው? እሱን አላቅም። በቃ ግን አፍጥኑት። በቃ ቶሎ አለ ንግግርሽ ግን እንትን እያልሽ የትናገራችሁ ይሄ ሚዲያ ነው። ስሚ፣ ይሄ ሚዲያ ነው፣ ህዝብ ነው የሚመለከትሽ። ይገባሻል አይደል? ሚዲያ ገደል መግባት ይችላል። አባቱ ሚዲያን ላዘጋብህ ሁላ እችላለሁ። እሺ ሞክሪ፣ ችግር የለውም እሱ። እሺ ይኸውልሽ
አባቴ ነው የምትይው አይደል? አቶ ተሰማ ታስሯል። ምን ማለት ነው ታስሯል? አልገባኝም። በሰራቸው እያንዳንዱ ወንጀሎች ምክንያት ታስሯል። በቁጥጥር ስር ተውሎ ስለአባቴ አትክል ከዚህ በኋላ እኔ ያለበትን ምንም ነገር አውቃለሁ። እሺ የት ነው ያለው? አምጪው ታስሯል ምናምን ነገር ልትለኝ አምጪው። እሺ የት አለ አባትሽ? የት አለ? የት አለ እኮ አምጪው። አንተ ሲጀመር ስለኔ አባት ልታወራ ቆይ ያንቺ አባት የኔም አባት ነው። የሚያስከፍስ አታውቅም። ይኸውልሽ ንግግርሽን አስተካኪ። ይኸውልህ ስለ ህግ እኔ በደንብ ነው የማውቀው። ትሰማኛለህ? ይሄ አፍህን እየከፈትክ ያለው ነገር ግን ሊያሳስርህ ሁላ አይችልም። ይኸውልሽ ስለኔ አባት የማውራት መብት የለህም። አባቴ የምትይው ግለሰብ የኔም አባት ነው። ግባሻል አይደለ? እኔ እኮ ማንሽ ቆይ እኔ አሁን አባቴ ነው እያለ ነው። እሺ አንተ እንኳን አስረዳኝ ፕሊዝ፣ ቶሎ በል እሺ። አዎ ነው። ይኸውልሽ ተረጋጊ እያልኩሽ ነው። በቃ ምንድን ነው ተረጋጋው? ያ መሀል ምን አገባ? ማለት በጸባይ ነው እያናገርሽ ያለው ነው። በጸባይ እያናገርኩሽ ነው ያለሁት። በቃ በጸባይ ንግግርሽን አስተካኪ። ከዚህ በኋላ ይሄ ቃል ሌላ ነገር እንድትናገር አልፈቅድልሽ። አንተ እህትህ ናት። ተው። ምንድን ነው እህትህ ናት። እኔ እንደ አይነት ወንድም ሊኖረኝ አይችልም። አጎቴ ትሰማለህ? ኧረ እኔም እንደዚህ አይነት እህት የለኝም። እሱ መጨረሻ ላይ እንግዲህ ታውቁታላችሁ። ቆይ እኔ አቶ ሽመልስ አሁን ለምን ታሪኩን አታስረዳን? ማነች? ምንድን ነች? እህትህ ናት። አስረዳኝ እስኪ። እኔ አልገባኝም። እዛ የነበርንበት ቦታ ላይ የተወለደች ናት። የነበርንበት ማለት የት ነው የነበራችሁት? እሺ እሱን ታውቀው ነበር ከዚህ በፊት? እኔ ነው እሱን ነው የምታውቀው ወይ? እናቱንና እሱን ነው የምታውቀው? እሺ ንገ ይሄ ብቻ እናትና አባቱን ፍለጋ ነው። ተረጋጊ በቃ። እሱ ነው እያወራ ያለ አይደል? አቶ ሽመልስ ነው እያወራ ያለው። ስለዚህ ከዚህ በኋላ አላናገር አልሽኝ። ምንም አይነት ንግግር እንዳታረጊ በቃ። እሱ እያወራ ነው። አቶ ሽመልስ አንቺንማ እኮ በደንብ አቅሻለሁ እኮ። ልጄን ገደል ስትከቻት አቅሻለሁ። ልጄን ስትገያት አውቃለሁ። ከ15 ቀን በኋላ መተሽ ደግሞ ልጅህ ሞተች ቀበርናት ስትይኝ አውቃለሁ። ሰማኛለህ? ከዚህ በኋላ እንደዚህ አይነት ነገር አልፈልግም። እሺ እንዴ አጎቴ እኔ እኮ አምኜ ነበረ። ልጄን ገደልሽ ምናምን እያልክ ነው እንዴ? ዛሬ ለሱ እየወሰንክ ነው። ምን ልትረኝ ነው? መቼ ነው? ተረጋጊ በቃ ተረጋጊ። ከዚህ በኋላ ተረጋግተሽ ቁጭ እያልኩሽ ነው። እኔን አዋራኝ። እኔ ነው እሱ ነው የምታውቀው። ተፈናጥረሽ የተነሳሽው መቼ ነው? ምንድን ነው እያደረግሽ ያለሽው? ብቻ ይኸውልህ በሐሰት እየወነጀልከኝ ነው። በቃ እኔ አንተ ልጅ አልገደልኩም እንዴ? ደጋግሜ ነግሬሻለሁ። ልጄን ገለሻል። ከ15 ቀን በኋላ ቀብራችሁ አንቺና አባትሽ ያደረጋችሁኝን ጉድ ሰማኛለህ። ይኸውልህ የአባቴን ስም በሐሰት አትወንጅለው። በቃ ተረጋጊና ቁጭ በይ እያልኩሽ ነው። አልረጋጋም። ተረጋግተሽ ቁጭ በይ። እዚህ ይታዩሻል አይደል? ካሜራ ጀርባ ያሉት እኔ ምንም አይነት ነገር ኃይል ምናምን አልተጠቀምኩም። እኔ እኮ አባት ነኝ። ከ15 ቀን በኋላ ትሰሚኛለሽ? እሱንማ እኮ ይኸውልህ አንተ እዛ ሱዳን ምናምን እያልክ በምትመላለስበት ጊዜ ነው ልጅህ ቀብር ላይ እንኳን ያልተገኘኸው። ግን እኔ አልገደልኳትም እያልኩ ነው። እናንተ ሁለት እንደውም እሱም አለበት ብዬ ነው የማስበው። አባትሽ እኔ እኮ አልገባኝም። አትሽመልስ ስለምን ልጅ ነው የምታወራው? ለምንድን ነው ግልጽ የማታደርጉልኝ? ልጅ ነበረችኝ አልኩህ እኮ። እሺ ገባኝ አልቻለም። ፕሊዝ በቃ እሷ ልጆች አሉኝ። የልጅ ነፍሰ ገዳይ ነች። ሞታለች። በቃ ሞተች። በምን ምክንያት ሞተች? እንዴት ሞተች? ጠይቃት እስኪ። እሷ ታውቃለች። ሞተች ነው። ያንተ ልጅ እኮ ለእኔ እህቴ ነች። እንደ እህቴ ነበር ማያት እኮ። ከተማ ላይ እንዳልገባ ስሜ ጠፍቷል። ሞጆ ነው። እንዴት? አዎ እንዴት ላጣራ? እሺ በምን እንደሞ ቀብሯን ራሱ እንዳይ እንኳን ሌሊት ሄጄ ነው የሆነ ቀን የሆነ ቀብር አሳዩ። ስም የሌለው ምን የሌለው ተደፍቼ አልቅሼ ወጣሁ። በቃ ሌሊት ላይ ነው የገባሁት። ከተማው በሙሉ እኔን ወንጀለኛ አድርጎ ነው የሚመለኝ። ነገር ያለው እኛ ታሪኬ። ቆይ አንቺ የእሱ ልጅ የአቶ ሽመልስ ልጅ የት ነው የምታውቂያት? አንቺ አሁን እኔ አሞኛል፣ እባክሽ ተይኝ፣ በቃ ተይኝ። እኔ አሁን በሽተኛ ነኝ። እኔ ስላለፈ ስቶሪያችሁ ምንም የማውቀውም የሚያገባኝም ነገር የለም። የራሴን ህይወት ልኑርበት። ነበርሽበታ እጅሽ እኮ አለበት። ከስራ እረፍት ለማድረግ ኢትዮጵያ በመጣ እንደዚህ አይነት ነገር በቃ አይምሮዬን አትበክሉብኝ። በቃ እኔ ምንም የማውቀው ነገር የለም። ስለዚህ ነበረች አልነበረችም አብራችሁ ተምራችሁ አልተማራችሁ። ኦኬ ስለዚህ ሞታለች ያልከናል። ስለዚህ እህትሽ ስትሞት አባቷ መርዶ ሳይነገረው 1 ወር 15 ቀን ይቆይ ተብላችሁ ተስማማችሁ። አንቺና አባት ይሄንን የሚያሳየኝ ገደላችሁ። አንተ እያልክ በምትዞርበት ሰዓት ነው ልትደርስ ያልቻልከው። ሰማኛለህ? ቦታ ላይ እኮ እሷ የታጨችበት ቦታ ነው። ታውቂያለሽ? አንቺ ራስሽ ታውቂዋለሽ። እኔ ምንም አላውቅም። እንዴት እዛ እንደገባሽ እኮ እኔም አውቃለሁ። እኔ ምንም የማውቀው ነገር የለም። አሁን ያለሽበት ቦታ ከዚህ ርዕስ ጋር ከአባቴ ጋር ማውራት ትችላለህ። ሲተይኝ በእናትሽ አታስጩኝ። አሁን እኔ
ህመምተኛ ነኝ። በቃ አታስጮሂኝ። የሆነውን ነገር ደግሜ እንድናገር አታርቂኝ። አሁን እውነቱን ልንገርሽ፣ እሱ ወንድምሽ ነው። በቃ አለቀ። በዲኤንኤ በምናምን የተረጋገጠ ጉዳይ ነው። በቃ አልፈልግም። ያውልሽ ተረጋጊ። እኔ ወንድም ምንም አልፈልግም። በቃ ሁለት ልጆች ናቸው። እኔ የአባቴ ብቸኛ ልጅ ነኝ። የአባቴ ብቸኛ ልጅ ነኝ። በቃ ስሚኝ፣ እህትም ወንድም ምንም የምፈልገው ነገር የለም። እነዚህም ልጆች እኮ አሉ እዚህ ያሉትን ታውቂያቸዋለሽ መቼም። ቆይ የአቶ ትዝታ ወይ ወይዘሮ ትዝታ ልጅ ነች? ከተማን ነው የማታውቂው? የወይዘሮ ትዝታ ልጅ ነች? አቶ ሽመልስ አይደለች። ከማን የተወለደችው? ከሌላ። አንተ ማን ሆነህ ነው ስለኔ ከማመወለድ እያጣራ ያለው? አልገባኝም። ምክንያቱም እኔ የአቶ ተሰማ ልጅ ስለሆንኩኝ። የአባት ልጅ ናት። በጭራሽ ሊሆን አይችልም። አጎቴ እንዲህ አይነት ልጅ የለውም አባቴ። በቃ ራሱ አምኖበታል። ተይ አሁን ሌላ ነገር ውስጥ አትግቢ። አባትሽ ራሱ አምኗል። በቃ ዲኤንኤ ተሰርቶ መጣ። እኔ አባቴን አላውቀውም። እናንተ ውጭ ሀገር የምትኖሩ ስሚ፣ ታውቂው ማናችንም አናውቀውም። አላውቀውም ማለት ምን ማለት? እኔ ግን እንደ ልጅ እንዳለ ምናምን አላውቅም። አላውቅም። በቃ ስለሱ ስቶሪ አላውቅም። ገና ብዙ ማወቅ የሚገባኝ ነገር አለ ማለት ነው። ሰውየው በሚስጥር ነው የሚንቀሳቀሰው። ገባሽ አይደል? በሚስጥር ስለሚንቀሳቀስ ያለ አባቴን እንዲህ በዚህ ክፍታፋፍ እንድትናገረው አልፈቅድልኝም። ተረጋጊ ብዬሻለሁ። ይሰማሽ ነው አይደል? ተረጋጋ እንጂ ከዚህ በኋላ ምንም አይነት ነገር መስማት ያለበት ሀገር እኮ ነው የምንኖረው። እኔም በህግ ነው የምንቀሳቀሰው። ልወስድ እችላለሁ። እሺ፣ ህጉ ደግሞ ለሴት ልጅ ነው የሚያደላው። እሺ፣ ነይ ሞክሪ። እሺ፣ እዛ ያለሽበት ሀገር አይደለም። ይኸውልሽ ይሄ ኢትዮጵያ ነው። ገባሽ አይደል? ኢትዮጵያ ሆንክ የትም ሆን ማለት ነው ለሴት ልጅ ያለው ህግ የተለየ ነው። ሴት ልጅ ወንጀል ትስራ የሚል ግን ላደርግ እችላለሁ። ሴት ልጅ ወንጀል ትስራ የሚል ነገር የለም። ምንም ላደርግ እችላለሁ ማለት እኔ ምንም የሰራሁት ወንጀል የለም። ሰው ማን ሆነሽ ነው? ማን ሆነሽ ነው አንቺ እኔን የምትናገሪው? ሲጀመር የፈለግከውን አደርግልሃለሁ ምናምን የምትይኝ አልገባኝም። እስከ ዛሬ ድረስ ደብቃችሁኛል። ምን ሆና በምን ምክንያት እንዴት ልትሞት ቻለች? ይሄንን የት ነው ያለችው ልጅቱ? አንቺም አልነገርሽኝም፣ አባትሽም አልነገረኝም። እኔ አላውቅም እያልኩህ እኮ ነው። እሱን መጠየቅ ትችላለህ። እኔ አላውቅም ያለባት እንጂ ልጅነቷ ደግሞ ለአንተ ነው አይደል እንዴ? አንተ ነህ ስለ ልጅህን ህመምም ሌላም ሰምቲንግ እህቷ ነኝ እያልሽ ነው አይደለ? አንተ ነህ ከጓደኝነትም እህትማማቾች ይሆናል እያልሽ ነው አይደለ? ስለዚህ ምን ልታርግ እንደምችል ታውቂያለሽ። ቆይ አቶ ሽመልስ የአንተ ልጅ ሞታለች ማለት ነው? ሴት ልጅ አሉኝ። እነማን ናቸው አሉ? ሬሳዋን ሲቀብሩ አልጠሩኝም፣ አላሳዩኝም፣ ምን አላሉኝ። እሺ ዛሞጆ እንዳልገባ ያ ሁሉ ስም ጠፍቷል፣ ነግሬያለሁ። ሰው ሁሉ እኔን ለመግደል ጫፍ ላይ ነው የደረሰው። በቃ ክፉ ነው፣ ተንኮለኛ ነው፣ ወንጀለኛ ነው ተብዬ ተፈርዶብኛል። እዛ ሀገር መግባት አልችልም። በቃ መቃብሯን አሳዩኝ ስል በሌሊት ወስደው የሆነ ትንሽ ምልክት እንኳን የለውም እዚህ ነው የተቀበረችው። ማን የቀበራት? የአባትነቴን አልቅሼ ወጣሁ። ስለዚህ በምን ምክንያቶች ልጅ የሞተችው? የት ነው የሞተችው? እንዴት ሞተች? አላውቅም። እኔ ድንገት ሞተች ነው ያሉት። ሞተች ነው እያልሻለችው እኮ። እች ልጅ ሞተች ከተባለ አባቷ አላየኋትም፣ ሬሳዋን አላየውም፣ እኔ አልቀበርኩም። ጀስት እናንተ መታችሁ እንደነገራችሁት ነው የተናገረ ያለው። ስለዚህ አንድ ሰው ደግሞ ሞተ ለመባል ሬሳው መታየት አለበት አይደለ? ሲቀበርም ሬሳው ነው የሚቀበረው። የት ነበር ከአቶ ሽመልስ ልጅ የሞተች ሰዓት? መንገድ ላይ ነበር። መንገድ ላይ ብለህ አቀለልከው። አጎት አባታችሁ ልኮኝ ምን ትሰራ እንደነበረ አባታችሁ ልኮኝ ማለት ተሰማ ነው። ወደ አባቴ አታዙረው። እሺ አሁን ነገሩ ይኸውልሽ፣ አሁን አባትሽን ዲፌንድ ማድረጉን ተይ። ምክንያቱም አባትሽ ወንጀለኛ ነው። አባትሽ ብቻ አይደለም የኔም አባት ነው። ባላምንበትም አባቴ ነው። አባቴ ነው እያልክ ግን እየከሰስከው ነው፣ እየተባበርክ ነው። የፈለገው ነገር አባቴም ይሁን ለምን ልጅ አይሆንም። ወንጀል የሰራ ሰው ግዴታ የእጁን ማግኘት አለበት። ወንጀል በዝምድና አይደለም። ስለዚህ አሁን አቶ ተሰማ በህግ ቁጥጥር ስር ይገኛል። መረጃ የተሰበሰበበት ነው። መረጃ ምን ያያዝኳቸው ብዙ ነገሮች አሉ። ለህግ አካል ሰጥቻለሁ። እንግዲህ የፍርድ ቤት ክርክር ላይ ነው የሚገኘው። ዋስትናም ተከልክሏል፣ መውጣት አይችልም። ምክንያቱም ይህ ሰው ለ20 ምናምን ዓመት ሙሉ ያጭበረበረ ነው። አባቴን እንዴትም ብዬ አስወጣዋለሁ ከዛ። እሱን እንዴትም ብለሽ አታስወጣ። ምክንያቱም በራሱ ተገዶ እኮ አይደለም አመነው። ምን ይደረግ? ምኑን ነው የሚያምነው? ምን አጥፍቶ ምንድን ነው ያጠፋው? የኔ አባት ምንድን ነው ሊያጠፋ የሚችለው? ያላጠፋው ነገር አለ እንዴ? የስንት ሰው ህይወት ነው ያበላሽው? የኔን የእናቴን ህይወት፣ የኔን ህይወት፣ የአቶ ሽመልስን፣ የስንት ማህበረሰብ
ሙሉ ሀገር እኮ ነው የበከለው ሰውዬ። አሁን ያልነገረኝ ነገር ቢኖር የልጄን ያሟሟት ሁኔታ ነው። እሱን ደግሞ አንቺ አሁን ትነግሪኛለሽ። ስለነበርሽ ልጁ እንዴት ነው የሞተችው? ስለነበርሽ ንገሪኝ። እኔ ይውጣልኝ። እኔ አላውቅም። ቆይ ማን የነገረ ሞታለች ተብሎ? ሞታለች ብላ መታረዳችኝ። እንዴት ሞተች? ስለዚህ እንዴት ሞተች? ንገሪ ሂጂ ንገሪ ተባልኩ መጥቼ ነገር። ማን ነው ንገሪ ያለሽ? አባቴ። ምን ያገናኘዋል ከአንተ ልጅ ጋር? ቆይ አቶ ተሰማ ከአቶ ሽመልስ ልጅ ጋር ምን ያገናኘዋል? የለም በቦታው የለም። ደውለን በቃ መድረስ ከሚችል ከሆነ ብዬ ደወልኩለት። መንገድ ላይ ነበርኩ አለ አቶ ሽመልስ። መንገድ ላይ ነበርኩ። መንገድ ላይ የሚሄደው እዛ ሱዳን ምናምን ስለሚመላለስ እዛ ነበረ የሄደው እኮ። ሱዳን ሊመላለስ ይችላል፣ የፈለገ ቦታ ይመላለስ። እኛ የችግር እሱ አይደለም። ግን ልጁ እንዴት ነው የሞተችው? አላውቅም። ህመም ነበረባት ምናምን ነበረ። በቃ ህመም ነበረባት። የምን ህመም? ፍጹም ጤነኛ ነች። ታዲያ ምክንያቱም ሰው ከመሬት ተነስቶ ሊሞት አይችልም። ጉንፋን የሞት እድሉ በጣም ዝቅተኛ ነው። ጉንፋን ይዟት የማያውቅ ልጅ የምን ህመም ነው የምትለኝ አንተ? ደግሞ የእሷ ጓደኛ ናት። እንዴት እንደሞተች ልታውቅ የምትችለው እሷ ነች። ሌላ ማንም የለም። የት ነው ያለችው? አብረውን ያደጉት። ወንጀለኛ ነሽ እያልከኝ ነው አጎቴ? የአቶ ሽመልስን ልጅ አንቺሽ እንዳጠፋሻት አላውቅም። እንዴት በምን ቋንቋ ልንገር? የአቶ ሽመልስን ልጅ አንቺሽ ያጠፋሻት ጓደኛሽ ምንድን ነው የምትለው አንተ? ደግሞ አንቺሽ የገደልሻት የአቶ ሽመልስን ልጅ? ጆሮ አይሰማም። እኔ አይደለሁም አልኳት። እና ማን የገደላት? ማን ነው እንድትሞት ያደረገው? በቃ ተውኝ፣ እኔ አይደለሁም። ትሰሚኛለሽ? አላውቅም። በቃ እኔ አላቅላችሁም። አላውቅም። አባትሽ የገባበት ነው ልጅሽ የሚሄደው። አባትሽ እንደታሰረው አንቺም ትታሰሪያለሽ። ይህንን እውነታ እስካልተናገርሽ ድረስ። ሌላ የለህም ደፋር። አቶ ሽመልስ እስኪ ንገረኝ፣ ስለ ታሪኩ፣ ስለ እሷ ታሪክ ንገረኝ። ነገር ልንገርህ። አብረው ነው ያደጉት ከልጄ ጋር። ትምህርት ቤት አብረው ናቸው። ሲውሉም ሲጫወቱ ምን ሲሉም አንድ ላይ ናቸው። እሷ የሆነ ክፋት ቢደርስባት የኔ ልጅ ታውቃለች። የኔ ልጅ የሆነ ክፋት ቢደርስባት ደግሞ እሷ ታውቃለች። አላውቅም ማለት መሀል ላይ አሻጥራለሁ ብዬ ነው ማሰብ። ሁለተኛ አንድ ላይ በሚማሩበት ጊዜ አሁን እሷ የገጠማትን እድል ልጄ ጫፍ ላይ ደርሳበት ነበር። የኔንና የአባትህን ስራ በትምህርቷ በኩል የሆነ የስራ እድል መጣ። ያ የስራ እድል ደግሞ ትልቅ ደረጃ የሚያደርስ ተወዳደሩ። እሷም ውድድሩ ላይ ነበረች። በአጥጋቢ ውጤት የኔ ልጅ አልፋለች። ከዛ ሞተች። ይሄ ምን ያስጠረጥረኛል? ከዛ በኋላ ያው እስቲ ቆይ ዝም በይ ልጨርስ። ዝም በይ አልኩ እኮ። ይኸውልህ አፋፌን ስትለኝ እውነቱ እንዳለው። ከዛ በኋላ የተፈጠረው ምንድን ነው? የኔ ልጅ ሞተች እንደተነገረኝ። በቃ የተነገረኝ በወር ከ15 ቀኑ ነው። ልጄ ግን ከዛ በፊት ነግራኛለች። አንደኛ ወጥቻለሁ፣ ያ እድል ደርሶኛል አባዬ። ከአሁን በኋላ ምንም የማንንም እጅ አናይም፣ ራሳችን እንኖራለን። እንደ ትልቅ ሰው የምታስብ ልጅ ነበረች። በእናንተ አባት እጅ ስር ስለነበርኩ ማለት ነው። እሱ እንደፈለገ ግባ ውጣ ስለሚላይ ማለት ነው ብላኝ ጨርሳ ነበር። ከዚያ በኋላ ግን የተፈጠረው ነገር ምንድነው? በልጄ ምትክ እኔ ዛሬ አይደለም የመጣሁት፣ ይሄ የኔ ቤት ነው እያልኩ ገባሽ አይደለ? አይ ኖ ይሄን ስቶሪህን እኮ መናገር አይጠበቅብህም። ስማ ማን ነው ነገር? ኤልሳ ነች። ኤልሳ ትሰምኛለሽ? ይሄ ማስፈራራ፣ ዛቻ፣ እንደፈለግኩ እንደዚህ አደርጋችኋለሁ ለምን መጣህ ነው የሚለው ቃላቶች አትጠቀሚም ከዚህ በኋላ። ይሄ ቤት የኔ ቤት ነው። አሁን እኔን ያጠራጠረኝ ነገር ስማኝ፣ ይኸውልህ እኔን ያጠራጠረኝ ነገር ልጄ ሞተች ከተባለች በኋላ ማለት ነው በቀጥታ የእሷን ቦታ የያዘችው እሷ ነው። ይሄ እኔ ከጥርጣሬ በላይ ነው ለኔ። ስለዚህ ልጄ እሷ ናት ብዬ አምኛለሁ። መረጃ ማስረጃ ባይኖረኝ ልቤ ግን ያንን እና ማን ያደረገው? ልብ ያንን ነው የሚያስበው። ምን ማን ነው አላውቅም። ያንተ ልብ ነው የሚያስበው። እኔ አድርጌዋለሁ አላደረኩትም። እና ማን ያደረገው? የኔ ልጅ ቦታ እንዴት አገኘሽ? እሷ አንደኛ ያወጣችበት
አብረን ተወዳደርን አለፍን አለቀ እና አለፍን ማለት ቆይ እሷ ነበርሽ መጀመሪያ እዛ ቤት የነበረችው ጥሩ ውጤት ያመጣ ነው እሱን ነበር የምታውቀው አንድ ሰው ነው የሚፈልገው አንድ ሰው ወይኔ አንተ ነህ ያልከው ምነው ከእኔና ከሷ ውጪ ሌላ ሁለት ሰው እኮ አብሮ የገባ ሰው ነበር ዘመኑ ብለሽ እንደው ልታታልኝ ካልፈለግሽ በስተቀር ለአንድ ሰው ነው የሥራ ዕድል የተፈቀደው እዛ የሄድክ የምትሰራ የነበረው ስራ አይምሮህን አስቶታ ለአንተን ራስህን ማለት ነው ምንድን ነበር ሰራ የነበረው ቆይ ሰብስብ እያመጣው ነበር ሰብስብ እያመጣው ነበር ያቶ ተሰማን ነው ወይስ ያቶ ተሰማን እየላከኝ ነው እንጂ ሰብስብ ይዘና ይለኛል እሄዳለሁ እዛ ሰውየው አሉ ለሰውየው የሆነ ነገር ይቀርብላቸዋል ይሰጡኛል ይዤ እመጣለሁ ሰጠዋል የሰማሽ ነው ስለአባትሽ እዛ ሰው ላይ የምትሰራው ግፍ ወደ ልጅህ ዞሮ እንዳልሆነ በምን እርግጠኛ ነው ይኸውልህ ተመልከት ምንድነው ስለልጁ የምትናገሪው አሁን እውነቱን ንገሪኝ ስላልኳት ማጭበርበሯል ቆይ አንዴ ሞታለች አንዴ አንተ መሰራው ስራ ደርሶባት ነው ምንድነው ነው ግራ እየገባኝ ያለው ታውቂያለሽ ማለት ነው አንቺ ስለልጇ ማማት ማን እንዳጠፋት ምናምን ሁሉ ነገር ታውቂያለሽ ያንን ንገሪኝ ነው ያልኩት በቃ አሟሟቷ እንዴት ነበር እንዴት አታውቂም ጓደኛዋ ነሽ አይደለ እንዴት ነው የምንታየው ብለሻል አላውቅም ስለዚህ ታውቂያለሽ አይመለከተኝም አላውቅም በቃ ታውቂያለሽ ፕሊስ ላርፍ ነው የመጣው ልረፍበት በቃ አትጨቅጭቀኝ የሰው ነፍስ አጥተሽው እንደምታርፊው ሳጠፋ ይታይ ሰው አፈር ውስጥ አሳርፈሽው እንጂ አንቺ የምታርፊው ያን ያጠፋሁት ማስረጃ አለ እሱን ነው የምፈልገው ታንቺ አትክፈት በእናትህ ተፋር አትሳደቢስ ኖ ይሄ ኮርስ ደግሞ ማለት ኃይል እንድንጠቀም አታርጊ ምን አፍ መክፈት ስድብ ነው አይደል በጣም እያወራኩ ነው አሁን ልጅ አይደለሽ አይ ነው ኃይል እንድንጠቀም ያገፋፋሽ ነው መገኝ ኃይል ለምን ያለህን እንትኑን አትጠቀም ሰምኛልሽ ሰምኛልሽ ሌላ የለህም ተፋር ከወላ ውጪ ነው መምጣት ትሆኛለሽ ስልጣን ሊኖር ይችላል የፈለግሽው ትሆኝ ይችላልሽ ገባሽ አይደል እዚህ ጋር ግን አይመለከተኝም እሱ ነገር ያንቺ ስልጣን ያንቺ ገንዘብ ያንቺ ሀብት ፕሊስ በቃ ውጭ ሀገር ዜግነት ሊኖር ይችላል አይሩ በቃ ይሄው እንደዚህ እያወራህ ነው የምትኖረው ማለት ነው ሌላ ስራ የለህም ወንጀለኞችን ለህግ ማቅረብ ነው ይሰራ ወንጀለኛ ለህግ እኮ አንተ ነህ ወንጀለኛ የምታቀርበው አንተ እና ማን ነው ስማ እባክሽማ ታውቂው ነገር አሁን ስትገቢ ያየሻቸው ደጅ በሙሉ የህግ አካላት ናቸው ያለው እኮ ይኸውልሽ ፖሊሱ ህግ አቃሉ ህግን መዳፈር ደግሞ ምን እንደሚያመጣ አንቺ ከነሱ በላይ እንደማላቅ በምን እርግጠኛ ነህ ማው ከነሱ በላይ የምታውቂው እውቀት እኮ ዋጋ የለው እውቀት ዋጋ የለው ዋጋ ያለው ነገር ተግባራዊ ማድረግ ነው ህግን ማክበር ነው ዋጋ ያለው ነገር አንቺ ዝም ብለሽ እዛ ውጭ ሀገር ነበርኩ እንዲህ ነበርኩ ብለሽ አትናገሪው ጥሩ አይደለም እሱን ነገር መናገርም አልፈለኩም እዛ ያለው ህግ እዚህ ማገር አለ አልፈለኩም እሱን ተናገርሽ እኮ ተሳደብሽ እኮ እንደፈለግሽ ተሳደብሽ እኮ ህግን ያውቃለሁ ህግ እንደ ህግ እዚህ ማገር አለ እኮ እዛ ብቻ አይደለም እኮ እኛም ህግ አለ አልፈን የመጣው ልረፍበት እኮ አልኳችሁ ለምን ነው የምታስጨንቁኝ አይውልሽ እኛም ጊዜ ተርፎን ወይም ደግሞ የልጄን ጉዳይ ንገሪኝና ማአፈና ደረጃ ጋር ተመጣጣኝ አንተ ሽማግሌ ተወኝ በቃ ወደ እኔ ዞረ ደግሞ ሰድቡ ነው ግን ቆይ ስርዓት የማይኖርሽ አንቺ እንዴት ነው ትልቅ ሰው የምትሳደቢው ስርዓት ለኔ እያስተማርክ ያለው ለነገሩ አባት ልጅ አይደልሽ እንዴ እኔም አባቴ ነው ብለሃል እኮ ሰውዬ አንቺ አማሞቷን ንገሪኝና ከዛ በኋላ ይቅርብኝ በቃ ታውቂዋለሽ አላቅም አልኩህ እኮ ታውቂዋለሽ የት ነው ያለችው ልጅቷ በቃ ሞታለች ያልሽው አንቺ ነሽ አይደለ ሰሚ ሞታለች ያልሽው አንቺ ነሽ አይደለ የት ነው ያለችው አላቅም እየሰማኝ ነው አላቅም በቃ ታዲያ ሳታውቂ ነው እንዴ መተሽ ልጅ ሞታለች ምናምን ያልሽው እኔማ ቤቴ ስለሆነ ነው የመጣሁት እዚህ ቤት አይደለም እያልኩሽ ያሉት ያኔ ሞታለች የተባለች ሰዓት ለምንድን ነው ለሱ ሞታለች ያልሽ ነገርሽው እኮ እንዴት ሞተች ንገሪኝ ምንድን ነው የሞተችበት እሱን አላቅም እንዴት ነው ምክንያቱ ሳታውቂ ሞታለች አትችይም አንተ እንደዚህ አይነት ነገር ገጥሞ የራስሽ ጓደኛ አይደለችም ጓደኛሽ ነች አይደለ ድንገት የሞት ምንድን ነው ድንገት እያለች ነው እየመጣች ነው ያለችው ድንገት ማለት እጅሽ ላይ ማምን ያረፈችው ያሟል ልጅ እና ድንገትም ማለት ነው ታውቂያለሽ ማለት ነው አላቅም ማለት ነው እንዴት ድንገት ትቻለሽ ምን ለማለት ፈልገሽ ነው ቆይ እኔ ምንም ስራ አለ ታውቂያለሽ አልኩ እኮ ወይኔ ጉዴ ከጀርባ ሌላ ማነት እየጫዋችሁ ቢኖር ስነ ስርዓት ይኑራችሁ በቃ ከጀርባ ማነት አለሽ ሌላ ተባብራችሁ ነው እንዴ ያላችሁት ቆይ አዎ ተባብረን ያለ ነው እና ምን ይሁን ምን ይፈልጋል እውነቱን ነገር ያንዳለው ነገር ድንገት ነው ነገር ሳይቀር ያንዳለው ነገር አላውቅም
አላውቅም የማለት መብት አለኝ። ይሄ ደግሞ በህግም የተከበረ መብት ነው። በቃ አለማወቅ ኦኬ አለማወቅ ከጥያቄ እንደማያድን ስታውቂያለሽ። አባቷ ቢጤ ደረቅ ነች እቺ አንድ አይነት ስማ አሁን ንገሪኝ ያለው ኤልሳ ሰምኛለሽ ምን ትመስላለች አባትሽ የገባበት ጋር መግባት የማትፈልጊ ከሆነ እያንዳንዱን ነገር ንገሪኝ አየምትይ ከሆነ ነገር አባትሽ የሄደበት ቦታ ልክሻለሁ አንቺን ልክሻለሁ አንቺን እንደዛ ቀላል እንዳይመስልህ ምን እያስፈራራሽኝ ነው አንተም እያስፈራራኝ ነው ያለው ሰው እያስፈራራሽኝ ነው ወይ አንተ ቁጭ በል እስካሁን በስነ ስርዓት እያናገርኩሽ ያለው እና ምን ይፈጠር አንድ ነው የምፈልገው ቆይ እስካሁን በስነ ስርዓት በጸባይ እያናገርኩሽ ነው እና ምን ይሁን ና ቁጭ በል ና አይደለም ነው ወጣው ምንድነው የሚፈልገው ቁጭ በይ ዝም ብለሽ ቁጭ በይ ምንድነው የምትፈልገው ተናገሪ ያልኩህ በቃ ተይ ምንም የምነግርህ ነገር ቁጭ በይና ተናገሪ ነገር ይሻላል ነው ምንም የምነግርህ ነገር የለም በቃ ለእናንተ ነገር ማይጠበቅብኝም አላውቅም እንዴ ነው የማይጠበቅብሽ አላውቅም እህቴ ናት ጓደኛዬ ናት እያልሽ አይደል እንዴ ልጄን ይዛሽ ጭራሽ ወደ መሳደብ ምናምን ስለዚህ ልታሰሩኝ ነው አላውቅም ዝም እያልሽ ስለሆነ ነው ምንድነው ዝም የምትለኝ ማለት ስድብ ሌላ ነገር ውስጥ አባትሽ እኮ ሁሉ ነገር እኮ ተናገረ ምን ማለት ነው ከዚህ በላይ ያማል እንዴ ኃይልም እርምጃ መውሰድ ይችላል ካስፈለገ አንድ ያልነገረኝ ነገር ቢኖር የልጄን ሞት ነው እሱን ደግሞ ያልነገረኝ አንቺን ለማዳን ነው ብዬ አሁን እየጠረጠርኩ አላውቅም አንቺን እሺ ያደረግሽው ማለት ነው አይ ትክክል ነኝ ስለዚህ ንገረኝ አንቺ እሺ ያጠፋሻት ምንም የምነግርህ ነገር የለኝም የአቶ ሽመልስ ልጅ አንቺ እሺ የገደልሻት አይደለሽ አልገደልኳትም ማን የገደላት አላውቅም እንደሞተች እንዴት አወቅሽ ያማሃል እንደሞተች እንዴት አወቅሽ ምን አይነት ጥያቄ ነው የምትጠይቀኝ ወይስ ቆይቆይተው ተናገሪና እውነቱን ነገሩን አጎቴ እኔ ምንም ህይወትሽ ይበላሻል ከዛሬዋ ሰዓት ጀምሮ አሁን ቅድም እኮ ድንገተኛ ሞት አልሽ ምንድነው ድንገተኛው ሞት ምን አደጋ እንደደረሰባት መኪና አደጋ ነው በሰው እጅ ነው ምንድነው አሮን ነው ታዲያ እንዴት ድንገተኛ ሞት እንደሆነ አወቅሽ አላውቅም ሰማኛለህ አላውቅም እኔ ድርቅ ሞታ እንደተገኘች ነው የማውቀው በቃ አላውቅም ሳይሆን የት ነው ሞታ የተገኘች የት ነው ሞታ የተገኘች አትጩሁብኝ የት ነው ሞታ የተገኘችው አላውቅም ምን የት እንዳለች ምን አውቃለሁ ከግቢ ወጣን ተፈተነ ምናምን ከዛ በኋላ አላውቅም ወይኔ ደከመኝ መጣሁስ እሺ አትሽ መጣሁ ይኸውልሽ ማንቺ ተነሳዩ አቶ ሽመልስም እየታመመ ነው አሁን እያንዳንዱ ነገር ንገሪኝ ምን አቀላለሁ እሱን ስታሳመኝ ከሁኔታሽ ከምንሽ አይቻለሁ በቃ እቺ ልጅ ወይ አልሞተችም ወይ ደግሞ የሷ መሞት ላይ እጅሽ አለበት ይሄ ጉዴ እንዴት ብነግርህ ነው የምትረዳው አንተ ያማሃል አሁን ንገሪኝ የት ነው ያለችው አላውቅም ማን ያጠፋትሽ ንገሪኝ መልስ ስጪኝ መልስ ፈልጋለሁ ንገሪኝ አንተ ስለ ጮክ እኮ ምንም የሚሆን ነገር የለም ባይዘው በጮት ብቻ አላልፍሽም እኮ ከዚህ በኋላ የኃይል ነገሮች መጠቀም የጉልበት ነገሮች መጠቀም ጀምራል አያ አላስተካከል ምትኮን ደግሞ ጨምራል ከፍ እያለ ይመጣል አላውቅም በቃ አስገድደህ ታስወራኝ እንደሆነ እናያለን አስገድጄ ማረግ ካለብኝ እንድታወሪ ያደርግሻለሁ እሱን ደግሞ ህግ እንዳለ እየነገርኩህ ነው እሱን ነገር አስበህበታል ህግ ለማስከበር መሰለኝ እዚህ ከማንም ጋር እኛ የምንላፈው የምንሰዳደበው ምንም ውስጥ የምንገባው አንተ ህግ የምታስከብረው እና ማን ነው በጣም ህግ ታስከብራለህ ትሰሚኛለሽ እስካሁን በጸባይ እየታገስኩሽ ያለ እርምጃ እንደወስድ እየገፋፋሽ ነው ያማ አንዴ ሰውዬ ምንድነው ቆይ እንዲህ የምትፍጨረጨረው ምን ለመሆን ነው ምን ማለት የምትፍጨረጨረው ማለት ምን ማለት ነው ምን ለመሆን ነው ማለት አልገባኝም ምንድነው አላማክ አላማዬ እውነትን ማጋለጥ የሆነ እንትን ነው ወንጀለኛ ነው እየመሰልክኝ ያለው ጭራሽ ማለት ነው የኔ አላማ ህግን ማጋለጥ ነው ህግን ለፉ ሰዎች ህግ ላይ ተራማመዱ ሰዎችን ለህግ አካል ማቅረብ ሰው ምንድነው የምትፈልገው ከኔ ምንድነው ማለት ምንድነው ይቀራችሁ አሁን ልጅ ፈይተች ያለችው የአቶ ሽመልስ ልጅ ነው ያለችው ያማሃንዴ የሞተ ሰው ምን አርጊ ነው የምትለኝ ሰውዬ ጤነኛ ነሽ ጀመር ነው ወይስ አንተ ራስህ የሙት መንፈስ ተገብቶብሃል የሙት መንፈስ ማለት ምን አርጊ ነው የምትለኝ አልገባኝም ቆይ ምንድነው ችግርህ ያማሃንዴ ቆይ ያማሃንዴ ውጣልኝ እንደውም ካሜራ ነው ካሜራ ውጣልኝ በቃ ዞር በል አልፈልግም ተረጋጊና ቁጭ ብዬሻለሁ ምን ባልታረገኝ ነው ተረጋጊና ቁጭ ብዬሻለሁ በቃ ተረጋግተሽ ካሜራህን ይዘህ ውጣልኝ ካሜራህን ይዘህ ውጣ ወዴት ማለት ነው ተረጋግተሽ ቁጭ እኔን እንደዚህ በመገፍተር ልታስቀምጠኝ ተረጋጊና ቁጭ በይ ብዬሻለሁ ተረጋጊና ቁጭ በይ በቃ
እስካሁን በዝምታ አክብሬሽ ሌላ ኃይልም ላለመጠቀም አክብሬሽ ቁጭ ብያለሁ። እሱን ኃይል እንዴት መጠቀም እንዳለብኝ እኔ አሳያለሁ። እሺ ክፍታፍ ባለጌ እንደዚህ ሴት በማመነጫጨቅ ኦር ደግሞ እንደዚህ ገፍተረ በመጣል ምንም የምታመጣው ነገር የለም። ትሰማኛለህ ወይስ አንተ ራስህ የሙት መንፈስ አለብህ? የሞተ ሰው ምን አድርጊ ነው የምትለኝ? እቺ ልጅ ትሙት አትሙት አላቅም። ይገባሻል አይደለ? አላቅልህም። እንዳነጋገርሽ ግን እንደጠረጠር ነው ወይ እቺ ልጅ አልሞተችም ወይ ደግሞ የእሷ ሞት ላይ እጅሽ አለበት። በእናትህ አትጨቅጭቀኝ። በጣም ደክሞኛል። አንቺ የገደልሻት ልጅቷ ያጠፋሽታችን አንቺ ነሽ የገደልሽ። ያማል እንደ አንተ ማስረጃ አለ? ማስረጃ አሳየኝ እኮ። አንቺ እየጠየኩሽ ነው። ይኸውልህ እኔ ምንም የማውቀው ነገር የለም። እንደ ሞተች ብቻ ነው ጓደኛዋ ነሽ። እንደ ሞተች ነው የማውቀው። እሱን ደግሞ ሄደህ ቼክ ማድረግ ትችላለህ። መቃብሯ ጋር ማለት ነው። ሄደን እንቆፍራለን። መቆፈር ካስፈለገ በምን ምክንያት ሞተች ልጅ? አላውቅም። ስለዚህ ሞተች ስትባይ ዝም ብለሽ ነው የተቀበልሽው ማለት ነው። እና ምን ወይስ ምን ላድርግ? እሺ ለ15 ቀን የት ነበርሽ? ከሀገር ውጭ ነኝ አልኩህ እኮ። ጓደኛሽ ሞታ እህትሽ ሞታ መስይህ ነው ወይስ እንደዚህ ወሬ እየለቃቀምኩኝ ምናምን መንደር ለመንደር መዞር መስይህ ነው? አንተ ይሄን ስራ ብለህ እየሰራህ ነው? በዚህ ነው ህይወት የምትመራው? እሱ ችግር የለውም። እሱን እዛ ህግ አካላት ስትሄጂ እዛ ታስረሽ ሁሉም ነገር ትናገራለሽ። ቀላል ነው ለኛ። ምን ይሄ ብር ስላለሽ ኦር ሰምቲንግ የውጭ ሀገር ዜጋም ትሁኚ የሆነ ነገርም ትሁኚ አይዶን ነው የፈለግሽውን እንደማታረጊ ግን ወቂ። በጣም እያደረከኝ ነው። ስራ አለብኝ። ጊዜ መጠቀም ላለብኝ ነገር ጊዜ ይላውል። ሰማኛለህ? ጊዜሽንማ የሰው ነፍስ በማጥፋት ነው ጊዜሽን የምታሳልፊው። ነገር ላወራ አይደለም የመጣሁት። ጊዜሽን የምታሳልፊው የሰው ነፍስ በማጥፋት ነው። ወይኔ ጉዴ! ሌላ የሚጠፋ ሰው አለ። እዛ ነው እየሄድሽ ያለሽው። እንዴት ብነግርህ ነው የሚገባ? ሞታለች። የሞተ ሰው ደግሞ ምን አድርጊ ነው የምትለኝ? ችግር የለውም። ወይስ እዛ ገና ድሮ ካልቸር ላይ ነህ እንዴ? አባትየው እንዴት አላወቀም? ሻቶ ሽመልስ እንዴት ነው መንፈስ ምናምን የሚባል ነገር አለቀቀህም ወይስ በእንትንህ መጣብህ ነው? በህልምህ ምናምን መጣብህ ነው? እኔ ያለ ዛሬ አንቺንም አላቀሽም፣ እሷንም ያለ ዛሬ ታሪኳን ሰምቻለሁ። ለእኔ ነው ወንድምነቱ። ወንድምሽ ነኝ ምናምን እያለ ነበረ። ወንድምሽ ነው አቶ ሽመልስ ብሏል አይደል? ይህ ነገር ግን ቼክ የምናደርግበት መንገድ ቼክ እናደርጋለን። እሱ ችግር የለም። ታዲያ በቃ ተፋታኛ። ምን አድርጊ ነው የምትለኝ? ወንጀለኛ ነሽ ያልኩሽ አይደለሁም። ወንጀለኛ ነሽ ካልከኝ አንጣ ማስረጃ፣ ከዛ ያዛኔ እንነጋገራለን ማለት ነው። ምክንያቱም ማስረጃው አንደኛ ከአቶ ሰማ ጋር የተገናኘ ጉዳይ አለሽ። አባቴ ነው። ለምንድን ነው የማልገናኘው? ስለዚህ አባቴ ነው። ከአባቴ ጋር ደግሞ በቃ እንደ አባትና ልጅ አንድ አብረትና ልጅ። ነገር ግን እዚህ ቤት ሲመጣ አቶ ተሰማ የሚባለውን ስም አይጠቀም ነበር። አቶ በኃይሉ ነው ብሎ የሚጠቀመው የነበረው። ስለዚህ ይህን ነገር ያውቅሽ ዝም መባባልትሽ አንደኛ ነገር አላውቅም ስለ አባቴ ማለት ነው። ማወቅ ያለብኝም ብቻ ነው አድርጊ የሚለኝን። ምንድነው አድርጊ የሚልሽ? የሰው ነፍስ አጥፊ ስልሽ የሰው ነፍስ ሄደሽ ታጠፊያለሽ። የሆነ ነገር አድርጊ ስልሽ ምንም ማስረጃ ይዘህ አግቺው ስልሽ ያለው ምን አለህ ማስረጃ? እሱ ችግር የለም። አቶ ተሰማ እያንዳንዱ ነገር አሁን ሲገረፍ እናዘዛል። ችግር የለም፣ ቀላል ነው። እሺ ምን አድርጊ ነው እያልኩ ያኔ የተናዘዘ ሰዓት ግን ህይወትሽ ሙሉ ለሙሉ የሚበላሽው። ሙሉ ህይወትሽ ድብልቅልቅልቅ ይላል። ትወጣልኛለህ? ወዴትም አልወጣም። ይሄ የራሴ ቤት ነው። አልወጣም፣ አታርፍም። ስለዚህ አሁን ልጅቷ ሞታለች ነው እያልሽኝ ያለሽው አይደል? አዎ። የመቃብር ቦታ ትወስጂናለሽ፣ ሄደን እንቆፍራለን። የመቃብር ቦታ አንተ እንደ አይነት ነገር አድርገህ ውድሽ ሳይሆን በግድሽ ዞር በልልኝ፣ አልነሳም። ዞር በልልኝ ፕሊዝ፣ ዞር በልልኝ። ስለዚህ እየደበቅሽ ነው። እቺ ልጅ አልሞተችም ማለት ነው። እኔ በእናትህ ማለት እኔ ረጅም ጊዜ ሆኗል አይደለም? በቃ አላውቅም። እኔ እንዲህ አይነት ቦታ መሄድ አልወድም። ውጣ፣ ልሂድና ቆፍር ከፈለግ እኮ አሳይና ያሳይኝ። ለምን አትጠይቀውም? እሱ ራሱ አባቷ እንዴ እሱ ራሱ አንቺ ነሽ ቅድሚያችን ልጅ እንድትቀበር ያደረግሽው አይደለ? ሂድና መቆፈር ትችላለህ። ትሰማኛለህ? ውጣልኝ፣ በቃ ዞር በልኝ፣ ከዚህ ዞር በልኝ። አልነሳም። አልወጣም። ወደሻውን በግድሽ ትወጫለሽ። ሌላ ኃይል እንድንጠቀም አትገፋፊኝ። ዞር በልልኝ በቃ። በጸባይ የምትወጪ ከሆነ ውጪ፣ የመቃብር ቦታ ነሳኝ። ያኔ ተማምነን አንቺንም ጋር ዞር ብዬ አልመጣም፣ እንተማመናለን። አይ አልሞተችም። ተነሽና አናግሪኝ።
አናግሪኝ ተነሽና ፕሊዝ በቃ ጭንቅላቴ እየተረበሸ ነው ተወኝ በቃ ፕሊዝ በቃ ልክ አይደለሁም ተወኝ በቃ ዞር በልኝ የሰው ደም ነው ልክ እንዳትሆኝ ያደርግሻለሁ አንተ እንደዚህ አይባልም የዚህ ልጅ ደም እጅ ላይ ነው ያለው ማለት ነው ለምን ይገደልሻል በእናትህ በቃ እሺ ነግሬሃለሁ በቃ አታስጨንቀኝ እሺ ዞር በልኝ በቃ እሺ ለምን ይገደልሻል እኔ ፈልጌው አይደለም በቃ ሁሉንም ነገር ያደረገው አባቴ ነው ቆንጆ እሺ እኔ አይደለሁኝም አባትሽ ስለታሰረ ወደሱ እያላክክሽ ነው ስለታሰረ አይደለም ደግሞ በቃ አልሞተችም ልጅቷም አለች በህይወት አለች በቃ እንደጠረጠር ነው እሺ የታለች የት ነው ያለችው በምን ሁኔታ ላይ ነው ያለችው ንገሪኝ በምን ሁኔታ ላይ ነው ያለችው የት ነው ያለችው ንገሪኝ ታዲቅርበልኝ በጣም ክፍታፍ ነህ በቃ ማይሆን መረጃ ነው እንዳወጣ ያደረከኝ ከዚህ በኋላ አንድ አይነት ኃይል ቃል ወይ ስድብ ምናምን ለመናገር ትሞክሪ ይመታሻሉ እሺ ኃይል ተጠቀማለሁ በቃ ይሄን ነው መስማት ፈልገው በህይወት አለች ልጅቷ የት ነው ያለችው በምን ሁኔታ ላይ ነው ያለችው ያደረገው ደግሞ ቦታለሽ ለምን ተባለሽ እኔ አይደለም አባትሽ እስር ላይ ስላለ ሁሉም ነገር ወደ እሱ አላከሽ ልታመልጪ ሐሳብሽ እንደዛ አይደለም እሺ ሄደ መጠየቅ ትችላለህ እኔ ሐሳብሽ ታዲያ እሱም እኔ እንትን እንዳልበት ብሎ ነው በቃ ከሀገር እንደወጣ ምናምን ያደረገው እኮ ምንድነው ታዲያ ለምንድነው እቺ ልጅ ቦታለሽ ተባለችው አላቅም እኔ ለምንድነው ሽመልስ ጋር ያላቸውን ስቶሪ አላቅም ግን እሱ እንደዚህ የሽመልስ ልጅ በቃ ማለት አብራደግን ምናምን ከዛ በቃ እንደዚህ እንድትሆን እንደዚህ ትሆን ምናምን በቃ ከሱ ጋር ምን አይነት ግጭት እንዳላቸው ምናምን አላቅም እሺ እና እንደዚህ እንድትሆን ፈልጋለሁ ምናምን ብሎ እሱን ያደረጋት ማለት በቃ ፈተናዋን እንትን እንድት በቃ እኔ በሷ ቦታ እኔ እንደሆን ምናምን ያደረገው እሱ ነው እኔ ምንም የማውቀው ነገር የለም አልገባኝም አሁን ቆይ እኔ ነገርኩ በቃ ይሄ ነው የማውቀው እዚህ ድረስ ብቻ ነው ከዛስ እሺ ልጅቷ ከሱ ጋር ያላቸውን ስቶሪ አላቅም ልጅቷ የት ገባች ከዛ በኋላ አለች የት ነው ያለችው በቃ አለች ማለት በቃ በምን ሁኔታ ላይ ነው ያለችው ሞታ ነው ተጎድታ ነው አካል ጉዳተኛ ሆና ነው ደህና ሴት ሆና ነው ምን ሆና ነው ያለችው እኔ እንጃ በቃ እኔ ከሀገር ወጥቼ ስለነበረ ብዙም አላጣራሁም ግን ጭንቅላቷ ምናምን ልክ እንዳልሆነ ሰምቻለሁ ማለት በቃ የሆነ መረጃው ምናምን ደርሶኛል እንደዛ ግን ይሄን ሁሉ ነገር ያደረገው ደግሞ አባቴ ነው እሱን ችግር የለም እሷን ስናገኛት እያንዳንዱን ነገር ተነግራለች ስለዚህ እሷ አለችበት ጠቁሚያለሽ ማለት ነው ታንሽ እኔ ይኸውልህ ትሰማኛለህ እኔ አሁን ላያትም በቃ ምንም አልፈልግም ምክንያቱም እኔ በቃ በጣም የሚረብሸኝ ነገር አለ የሰራሽ ወንጀል እኔ እኮ ተገድጄ ነው አልኩህ አባቴን ያደረገው እኮ እሷን ጠይቃታለህ ደግሞም ታው ብዬው ነበረ ማለት በቃ እህቴ ማለት ነች ይሄን ነገር ለምን እንደዚህ ታደርጋለህ ምናምን ነገር ብዬዋለሁ ከዛ እኔ በቃ ስለሷ ያገባሽም የማደርገውን ብቻ የምታደርጊውን ብቻ አድርጊ ዝም ብለሽ ነው እያለኝ ነበር አረ ስለዚህ ተነሽ እጅህን ከሌላ ያንሳ ያማል ተነሽ ብቻ ያለችበት ወስጅናለሽ ነጭ